ሰላም ዲናችሁ በያላችሁ በጥል ነገር ሰላም ነው። አሸና እንዲላችሁ ሞኝላችኋለሁ። ቤተሰቦች ስትገቡ እንደ ልማዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዘንላችሁ የመጣ ነው። ሰሞኑን አስጌዶ እንደሻው ሴት ልጅ በፍቅር ታብዳለች ወይስ አታብድም የሚል ጥያቄ አንስቶ ነበር። አንዳንድ ፌሚኒስት ሴቶች ደግሞ ይሄን ጉዳይ ከፍቅር ጥያቄ ፍቅር አለ ወይስ የለም የሚለውን ትተው ጉዳይን ወደ ተዘጋው ዶሴ ወስደው በሴት የተጎደለ ወንድ ታውቃለህ፣ በሴት የተደፈረ ወንድ ታውቃለህ፣ በሴት እንደዚህ ነው ወንድ ታውቃለህ የሚል ጥያቄ አንስቷል። አሁን በሴት የተደፈረ ወንድ አውቃለሁ፣ ብዙ ጉዳት አልደረሰብኝም፣ ጉዳይን ወደ ክስ አልሄድም ብለህ ዝም ብላል። ስለዚህ የተደፈሩ ሰዎች አለ፣ የተጎደሉም ሰዎች አለ። ሴትን በጣም ቅዱስ ወንድን በጣም እርኩስ አድርጋችሁ ኮሽ ባለ ቁጥር ሐሳቡን ወደ ፈለጋችሁበት የምትጠመዘዙ ሰዎች ተው። በቃ ወንጀል ሴቶችም አሉ ወንዶችም አሉ። ወንዶችም ወንጀል ውስጥ ይገባል፣ ሴቶችም ወንጀል ውስጥ ይገባል። ያሬድ ነጉ ኮንሰርት ላይ ያገኘሻቸው ሴቶች እኮ ወንጀል ሰርተው እኮ ጸበል ሊጠመቁ ሄደው እኮ አይደለም፣ እንትን ዞመር ጥየቃ ሄደው ወይ ደግሞ በርበሬ ለመቆንጠስ ሄደው እኮ አይደለም። እዛ ያየሻቸው ቃሊቲ ያየሻቸው ሴቶች በሙሉ ከ2 ዓመት እስከ ዕድሜ ልክ የታሰረባቸው ከ6 ወር እስከ ዕድሜ ልክ የተፈረደባቸው ሴቶች አሉ። እና ፌሚኒስቶች ኮሽ ባለ ቁጥር እንደ አንዳንድ ፖለቲከኞች ሁኔታው ሁሉን ተሞቸኝ ምትላላቸው ሴቶችም ወንጀል ይሰራሉ በስነ ስርዓት። ምንድነው የተለያየ ቦታ ላይ እዚህ በራዬ ላይ ልጆችን አርዳ የሄደች ሴት የለችም እንዴ? 2 ልጆችን አርዳ የቤት ሰራተኞች ልጆችን አርዳ አያውቁም እንዴ? ጎለው ጥለው ሬሳን ጥለው የሄዱበት አይታወቅም እንዴ? እና ጉዳይን ልክ ወንድ ላይ ጥላቻ ሴቱ ሁሉ ወንድን እንደ አውሬ እንደ ጎዳይ እንደ ሞርዝ እንዲያዩ ከዛ ወደ እናንተ ጋር እንዲጠጉና ለራሳቸው የግል ዓለማቸው ልትቆረጭጫቸው ፌሚኒስቶች አካሄዳቸው ይጎበናል። እናንተም ታውቁናላችሁ፣ እኛም እናውቃቸዋለን። ስለዚህ ወንጀል በተፈጠረ ቁጥር ለወንጀሉ ብሔር አትስጡት፣ ሃይማኖቱም አትስጡት፣ ጾታም አትስጡት። የፌሚኒስቶቹ ትልቅ ችግራቸው ነው። ኮሽ ባለ ቁጥር ወንዶች እንዲህ ናቸው፣ ወንዶች እንደዚህ ናቸው። እናንተስ ምንድን ናቸው? ሴት ወንጀለኛ የለም እንዴ? የፉክክር ቤት ሳይዘጋ ያድራሉ። እንዲሆን አልፈልጉም ጉዳዩ። ነገር ግን ድሃ ወንድ ይሸተኛል የሚለው አለ አይደለም እንዴ? በአደባባይ ወጥተው ድሃ ወንድ አይሞቸኝም፣ ድሃ ወንድ ይቆፈኛል፣ ድሃ ምናምን የሚለው የለም እንዴ? እውን አብዛኛው ሴት ሀብታም ወንድ አትወድም። ታዲያ ላጤሾ ላይ ያ ሁሉ ሴት ለአንድ ጉቶ ለመሰለ ወንድ ምን አደባደባቸው? ምን አጎዳዶላቸው? ቁራሌ ያገባች ሴት የምታውቋለ? ሰፈራቸው ኢንቨስተር፣ ባለሀብት፣ ፕሮፌሰር፣ ዶክተር ሆና ባለስልጣን ሆና ቁራሌ ያገባች ዞበኛ አፎቆረች፣ ከዞበኛ ጋር የተንቆራጠተች፣ ከቆንሰራተኛ ጋር በፍቅር ያበደች ሴት የምታውቃለ? አብዛኛው ሴቶች ገንዘብ ይወዳሉ። 4 ነጥብ በቃ። አብዛኛው ወንዱም ደግሞ እንደዚሁ ለራሴ ደግሞ ከፍቅር ይልቅ ሼፕ የሚወድ መልክ የሚወድ ለሌላ ሀሳብ የሚወድቅ ደግሞ ብዙ ወንድም አለ። ስለዚህ ችግሩ ከዚህም ከዛም አለ። በየአጋጣሚ ወንዶችን ጭራቅ አርጋችን ለመሳል የምትፈልጉ ፌሚኒስቶች ከድርጊታቸው ብትቆጠቡ። ወንጀል ጾታ የለውም። ያሬድ ነጉ ላይ ያሻቸው ሴቶች በሙሉ ወንጀል ሰርተው ነው። አብሲ ሲጥሉ አይደለም። አብሲ ሲጥሉ ወይ ደግሞ ወክስ ሄዱ መንገድ ላይ ወይ ደግሞ ንፋስ ይዟቸው አይደለም ቃሊቲ ያስገባቸው። ጎርፍ ጠራርገው አይደለም ቃሊቲ እስር ቤት ያስገባቸው። አዋሽ አርባም አሉ በጣም ብዙ ሴቶች። ስለዚህ ወንዱን ጭራቅ አርጋችን ለመሳል አትሞክሩ። ኮሽ ባለ ቁጥር ወንዶችን እንደ አውሬ ለማሳየት ለመሳል አትሞክሩ። የገንዛ የወለደችውን ልጇን የአንድ ወር ልጅ ሽንት ቤት ውስጥ ጠቅልላ ከታ የእሳት አደጋ ድንገተኛ አደጋ ወንዶቹ ገብቶ አይደለም በአፍጢማቸው ገመድ እግራቸው ላይ ታስረው አይደለም እንዴ? ስንት ዙር ነው ወንዶቹ ከሽንት ቤት ላይ የተጣሉ ህፃናትን ያነሱት? ጉድያ አይባልም? ሰው ፋውስ ነው ነው ወይስ እንዴት? ምንድን ነው የፈለጋቸው? የተወለደ የአንድ ወር ሴትም ይሁን ወንድም ይሁን ነውስ ጎረምሳ አለመግደል ነው የፈለጋችሁት? ጉብዳ ግድንግድ ካልጎደላችሁ እንደጎደለ አይቆጠርም። ወንጀል ጾታ የለውም። ወንጀል ሃይማኖት የለውም። ወንጀል ብሔር የለውም። ቁንጮለች ስለሆናቸው እናንተ ብቻ ተወደ አርጋችሁ ለመውሰድ አትሞክሩ። ከዚህም ከዛም ጎዳ አለ። በንጽጽር ማን ይብሳል? ወንዶች ይብሳል። በጭካኔ ወንዶች ሊብሱ ይችላል። በእርግጥ አብዛኛው ጎዳ አብዛኛው አጥፊ ወንዶች ሊሆነ ይችላል። እኛ አሁን የቁጥር ፉክክር ላይ አይደለንም ያለ ነው። ሁሉም ወንድ ግን አውሬ አይደለም። ሁሉም ወንድ ግን መጥፎ አይደለም። እውነቱ ለመናገር ማንኛውም ቤተሰብ ለምንድነው ወንድ ልጅ ሲያገባ ምን አለው ተብሎ የሚጠይቅበት ምክንያቱ ራሱ ምንድነው? ምንም የለኝም ቢል ትሰጡታላችሁ? ጥያቄውን እስቲ ንገረኝ። ፍቅርና ያለን አብረን እየሰራን እናድጓለን ቢል የሚሰጥ ቤተሰብ አለ ወይ? ቤትም የለኝም ስራም የለኝም ወድጃታለሁ ወዳኛለች አብረን እንቆጥላለን ቢል እሺ ይላል ቤተሰብ? አይልም።
ስለዚህ የፋይናንስ ነገር መጀመሪያ ገና ከስሩ መሰረት ከቤተሰብ ጀምሮ ስር ተከል ጉዳይ ነው እና ጉዳዩን ፍጹም ሐሰት አድርጋችሁ አትወሰዱ። እኔ ያልኩት ያለሁት ለፍቅር ያበደች ሳይሆን ለፍቅር ዋጋ የከፈሉ ማበድ ትርጉም ስለሌለ ማለት ነው። ማበድ ትርጉም የለም። ለፍቅር ማበድ ምንም አያመጣም። ነገር ግን ከባላቸው አልፈው ለልጆቻቸው ውበታቸውን፣ ቁንጅናቸውን፣ ጊዜያቸውን ያባከኑ ያቃጠሉ አበባቸውን ያረገፉ ማዕት ሴቶች አሉ። በፐርሰንት ስንቱ ናቸው አላውቀውም። ይመስለኛል 20%፣ ይመስለኛል 25%። ስለዚህ ብዙ ሰው ገንዘብ ወዳድ ነው። ሴት የለ፣ ወንድ የለ፣ አማራ የለ፣ ኦሮሞ የለ፣ ትግራይ የለ፣ ትልቅ የለ፣ ትንሽ የለ፣ አብዛኛው ሰው ገንዘብ ወዳድ ነው። በዚህ ላይ ደግሞ ወደ ሴቶች ሲመጡ ደግሞ የምናውቀው ነገሮች አሉ። ሁሉም ነው ማለት ግን አይቻልም። ሀሳቡ በሁሉም ነው በሚል አልስማማም እና ኮሽ ባለ ቁጥር አታንኮሻክሹብን፣ አታወዛጉብን፣ ግርግር አትፍጠሩ። እነ ጆርጂ ደግሞ ይሄው ብያቸው አልነበረ፣ ይሄው ብያቸው እንቁልፍ ነው የምታጣው በደስታ እና ብዙ ፌሚኒስት ሴቶች ሎ ምንድን ነው እንደው ከይቅርታ ጋር ብዙ ፌሚኒስት ሴቶች ቆንጆ አይደለም፣ ፉንጋዎች ናቸው። እና ምንድን ነው ችግሩ ማለት ያው መቼም ሁሉ ሰው ቆንጆ አይደለም። ይሄን ምንም ዓለም ያወቀው ነገር ነው። አንዳንድ ሴቶች ቆንጆ ነኝ፣ ሰው ሁሉ ቆንጆ፣ ሰው ሁሉም ቆንጆ ነው። እንደዛ ከሆነማ እኔም ቆንጆ ነኝ። ዓለም የሚስማማበት ቁንጅና አለ። ብዙ ፌሚኒስቶች ዓለም ከሚስማማበት ቁንጅና ውጭ ናቸው። አንድ በጣም ብዙ ፌሚኒስቶች እንደምታውቃቸው ወይ በጣም ቆጭን ናቸው፣ ወይ በጣም ወፍራም ናቸው፣ ወይ በጣም ወይ በጣም በሰል ያሉ ብለው የወሰሉ ናቸው። እና የራሳችሁን ህመም የራሳችሁን ፎቢያ በትውልድ ላይ ለማጋባት አትሞክሩ። አባትሽ ከበደልሽ ጉዳይሽን ከአባትሽ ጋር ፍቹ። ይቆርጣ ተመልካቾቻቸው ጉራሬ ነከሉ ይልጠኝ ቀና እነዚህ የተለከፉ ሴታቸው እና ወንድምሽ ለበደለው እኛ ምን እናድርግ? ሌላው ምን ያድርግ? እና የቤተሰባችሁን ችግር ወደ ሌላ ይዛችሁ ብን አትምጡ። ችግሮች ባለ ቁጥር በሐሳብ ተነጋገሩ፣ በእውቀት ተነጋገሩ። እውነት ለመናገር ኢትዮጵያ ውስጥ አይታችሁ ከሆነ ብዙ ጥራዝ ነጠቅ አዋቂ ነን የሚሉ ሴቶች ብዙዎቹ እንግሊዘኛ መናገር እንደ ትልቁም ነገር ነው የሚያዩት። አይታችሁ ከሆነ ብዙ ጊዜ እንግሊዘኛ ጠድፉታል። እንግሊዘኛ የባርነቱ ምልክት ነው። እሺ የባርነቱ ምልክት ነው። እያንዳንዱ አፍሪካዊ በቀኝ ግዛት የተያዘ አፍሪካዊ ትንሹም ትልቁም ጎበሬውም ቁራሌውም ወዛደሩም ዶክተሩ ሁሉ እንግሊዘኛና ፈረንሳይኛ ያወራል። ለምን መሰለኝ? በባርነት ስለተያዘ ነው። የእውቀት መለኪያ አይደለም እንግሊዘኛ መናገር። እነ ጆርዲና ቢጤዎች አይታችሁ ከሆነ ብዙ ጊዜ እንግሊዘኛ ያኮታትልታል። ያ ትልቁም ነገር አይደለም። እኔ እንግሊዘኛ እንደ ውሃ ነው ማፈሰው፣ እንደ ውሃ። እንደውም ሰፈር እኔ እንግሊዘኛ ማውራት ሲጀምር የሚጎድቡ ሰዎች አሉ። ለነገ ከነገ ይጠቅማል ብለ ማለት ነው። እና እንግሊዘኛ ቁም ነገር አታድርጉ። ብዙ ጊዜ ጡራዝ አይነት እውቀት ያላቸው ሴቶች እንግሊዘኛን ያስቆድማሉ። እንግሊዘኛ የባርነት ቋንቋ ነው። የባርነት ቋንቋ ነው። አብዛኛው አፍሪካ እንግሊዘኛ የሚናገረው ባሪያ ሆኖ ተቆጥቅጦ ተገሎ ተጎርፎ በግድ አንገተ ላይ ሰንሰለት ታስሮበት ነው። እና ከዛ አስተሳሰብ ብትወጡ ደስ ይለኛል። ከተቻለ ነው፣ ግዴታ አይደለም። ልትወጡም አትችሉም። እና ኮሽ ባለ ቁጥር አስገደንደሽ ያለው ነገር ትክክል ነው፣ ትክክል አይሆን ይችላል። በአብዛኛው በማህበረሰብ ውስጥ ገንዘብ ወዳድ ሴቶች አሉ። በቃኛ ዙሪያችንን ጓደኞቻችን በሙሉ ምስኪኖቹ ተምረው ስራ የሌላቸው ያልተማረ አይደለም፣ ተምረው ስራ ያጣ ወይም ደግሞ ከስራው ለጊዜው የተፈናቀለ ብዙ ችግር ውስጥ ያለ በጣም ብዙ ችግሮች ውስጥ እንዳለ እናውቃለን። አይፈልጉም። እውነታው ይሄ ነው። ግን እኔ ምንድነው ከዚህ በፊትም ደግሜ ደጋግሜ የተነገርኩት ሁሉም ሴቶች አይደሉም በሚል ነው። አስጌ ሁሉም ብላል። እኔ ደግሞ ሁሉም አይደለም፣ እኔ አብዛኛው በሚለው እስማማለሁ። አብዛኛው በሚለው እስማማለሁ። ምንም ማንም አይክድም። እንዴ በላይ ላይ አይደለም ፎንቅለው የሚሄዱት፣ በላይ ላይ ጎልብጠው የሚሄዱት። እንኳን ስቆርጥ ስለ ገንዘብ ነው አይደል የምታወሩት? መንፈሳዊን ወንድ ብዙ ሴቶች አይፈልጉም። እውነተኛ መንፈሳዊ አንገቱ እንደፈታ አድርገው ስራውን ብቻ የሚሰራ ሂዶ ቤተክርስቲያን ግበት፣ ቤተክርስቲያን ውጡት፣ መስጊዱ ሄድ፣ መስጊዱ መለስ የሚል መስጊዱ ግብት፣ መስጊዱ ውጡት የሚል ወንድ ራስ እንደ ፋራ ነው የምታዩት፣ እንደ ጭስባ ነው የምታዩት። ስለዚህ ብዙ ነገሮች አሉ። እንነጋገር ታይል ካልን ብዙ ነገሮች አሉ እና እንትን አትበሉት ማለት ነው። ኮሽ ባለ ቁጥር እኛን ለማንቋሽሽ ለማዋረድ አትሞክሩ። ወንድ ልጅ በዓለም ላይ ብዙ በጎ የሆኑ ከባድ የሆኑ ኃላፊነቶችን የሚወስድ ነው። በሚሊተሪው፣ በመከላከያው፣ በስራው፣ በሕክምናው በአብዛኛው እጅግ በጣም ከባድ ጉዳዮችን የሚጠይቁት ጉዳይ ላይ ብዙ ወንዶች ለሀገራቸው፣ ለወገናቸው፣ ለቤተሰባቸው ራሳቸውን ህይወታቸውን አሳልፈው የሚሰጡ ናቸው።
ሹፌር ከታጣቂ ጋር እየተዋጋ ደሙ እየፈሰሰ ቤተሰብ የሚያስተዳድር ብዙ ጀግናው እንዳለ። ስለዚህ አብዛኛውን እንየው ጉዳዩን ከተዘጋው ዶሴ ባታደርጉት ደስ ይለኛል። የኔ ሀሳብ ነው። ሲሞቻችን ላይ አድርግ ሼር አድርገው ዳጭ አለው ፒስ